እሺ ስለዚህ ክርስቲያኖች የሚያስቡት ምንድነው? የክርስቶስ 12ቱ ደቀ መዛሙርት የዓይን እማኞች የጻፉት ምናምን ይመስላቸዋል መጽሐፍ ቅዱስን። ውሸት ነው ይሄ፣ እሺ ዋሽተዋቸዋል ለዘመናት። ታዲያ ማን ምንድናቸው ከተባለ ሉቃስን ለምሳሌ ኢየሱስ ክርስቶስ አልመረጠም፣ ከ12ቱ ደቀ መዛሙርት አልነበረም። ልክ እንዲሁም ማርቆስም የክርስቶስ ደቀ መዛሙርት አልነበረም፣ ከ12ቱ ደቀ መዛሙርቶቹ አልነበረም። ታዲያ እነዚህ ሰዎች እንዴት ነው መጥተው ተገድሏል፣ ተሰቅሏል፣ ተነስቷል ብለው ቢጽፉ ተቀባይነት ሊኖራቸው እንዴት ነው? የዓይን እማኝ ናቸው? ወፍ አይደሉም፣ አልመረጣቸውም ኢየሱስ ክርስቶስ። 12ቱን ደቀ መዛሙርት ላስነብበህ፣ እነዚህ ሰዎች የሉበትም፣ ግን መጽሐፍ ቅዱስን ጽፈዋል፣ አሜን ብላችሁ ተቀብላቸዋል። ጭራሽ ይሄ አልበቃ ብሎ ክርስቶስ እንዳልመረጣቸው እያወቃችሁ ከየት እንደመጡ እንደማይታወቅ እያወቃችሁ ተነስታቸው እንደገና ቁርአን ጋር ለማወዳደር ብድግ። ኧረ እሺ እሱ ከጥያቄ ላይ ጥያቄ ላንሳ ነኝ። አይስ 12ቱ ሐዋርያት መጽሐፍ ቅዱስን እንደጻፉት የሚጠቅስ እስኪ ቦታ ንገረኝ አንተ። የሚያምኑትን ሳይሆን የሚያምኑት መጽሐፍ ቅዱስ ላይ ያለውን ነው ክርስቲያኖች የሚያምኑት። የለም ካዲያ እንደዛ ማን ነው የሚያምኑት ማለት አይቻልማ። ማን እንደጻፈ አይታወቅም እኮ እያልኩህ ነው። አንተ ስጠይቅህ ቅድም ማን የጻፈው እስከ 12ቱ ደቀ እኔ መዛሙርት ናቸው ወይ ስልህ እኮ እኔ አማኝ ጎበዝ ስላልሆንኩ ነው። ለምን እኔ 12ቱ ነው አላልኩም። ማለት አስበላይ ሊሆን ይችላል እንጂ ካላወቅህ እንግዲህ አሁንስ ስናሳውቅህ የክርስቶስ ከ12ቱ ደቀ መዛሙርት አይደሉም ሉቃስና ማርቆስ እነዚህ ጸሐፊያን። አይ ኖ እኮ ማን የጻፈው ብለው ነው የሚያምኑት ክርስቲያኖች መጽሐፍ ቅዱስን። ማን እንደጻፈ አይታወቅም እያልኩህ ነው። አ ኖ እነሱም ነው ክርስቲያኖች እንዴት ነው የሚያምኑት እኮ። እሺ ማን እንደጻፈው አይታወቅ። ስለዚህ የክርስቶስ ክርስቲያኖች አገልጋይ 12 አገልጋዮች የክርስቶስ አገልጋይ ናቸው ብለው ያምናሉ፣ ግን አያውቁም። ይሄንን እያልኩህ ነው። ለምሳሌ አንተ ከእነሱ ስለዚህ ኦኬ መካከል በቁጥርም አልተጠቀሰም ማለት ነው መጽሐፍ ቅዱስን የጻፉት ሰዎች። አይታወቁም፣ ጸሐፊዎች አይታወቅም። ለክርስቶስ አልበረጣቸውም፣ አያውቃቸውም እሱ